የዛሬ ትንተና ኳስ ነው ወይ ብስክሌት ነው? ስለ ኳስ ነው? የኳስ ነው። ሮቢው አንተ ኳስ አላየው? አላየሁትም ባክህ ስራ ነበረብኝ። ምን ባላይስ ደግሞ ምን ከኔ በላይ የሚተነትን ሰው አለ ስፖርትን? አለ ወይ ንገረኝ። እንግዶችን አፋጥጬ አስረድቼ ተንትኜ አይደለም እንዴ? ዝም አልክ? እሺ አሁን ለማንኛውም የዛሬ እንግዳችን አቶ በላይ ስፖርት ተንታኙ አልመጣም? አልመጣም? አይ ምን ይሻላል? ቶሎ ደርሳለሁ ብሎኝ ዲያዋይ ሌላ አቶ በላይ የለም። ማነሽ አንቺ? ሆስፒታል ነው? ምን አገኘው? አረ በሮቡ ጨዋታ አይ ጨጓራኩ መጥፎ ህመም ነው አንቺ። እሺ በይ አቶ በላይ በሮቡ ጨዋታ በማንቸስተር እና በቶተናም ነው የምትለኝ? አሁን ደውዬ ጨጓራው ተመልጦ መጥፎ ደረጃ ላይ ነው ትለኛለች። የባለፈው ተንታኝራ እሱ የባለፈው ከብዙ ሰው ጋር አጋጭቶኛል። አፋጥጬም ተንትኜም ስንቱን እችላለሁኝ። አንድ ሰው ነኝ። አሁን ደውለህለት ይመጣል? ማን? እኔ ደውዬለት ነው። እሱ እየዘለለ ነው የሚመጣው። እሱማ ይመጣል። አቶ በላይ ቢሆን ጥሩ ነበረ። ሄሎ አንተ ጉምቱ ጋዜጠኛ የስፖርት ተንታኝ ጀግና ነህ እኮ ጀግና ነህ። ያላንተ የስፖርት ትንተና እኮ የቀብር ስነ ስርዓት ማለት ነው አይደለም? በልስኪ አዎ። ሰላም ተመልካቾቻችን፣ ይህ የአራዳ ስፖርት ነው። ተወዳጁ የአራዳ ስፖርት እንግዲህ በርካታ የስፖርት ሁነቶች ይተላለፉበታል፣ ይተነተኑበታል። ተወዳጅ ፕሮግራማችን ጋር ቆይታችሁን እንድታደርጉና ሰሞኑን ደግሞ የኳስም ሳምንት ነው። የተለያዩ የዋንጫና የደረጃ ጨዋታዎችም ተካሂደዋል። ሰሞኑን እንግዲህ በቶተንሃም እና በማንቸስተር መካከል የተደረገው የዋንጫ ጨዋታ አለ። ሙያዊ ትንተና ሊያደርጉም ደግሞ ባለሙያ እዚህ ጋብዘናል። ጉምቱ ጋዜጠኛ ናቸው። እሳቸውም እንግዲህ ስለ ሁኔታው ያስረዱናል ማለት ነው። አብራችሁን ቆዩ። እንኳን ደህና መጣህ። እንኳን ደህና ቆየ። ስደውል ቶሎ ነው የመጣው። እዚህ ግድግዳ ስር ነበርክ እንዴ? ስደውልልህ በጣም በፍጥነት ነው የመጣው። እዚህ ጠረጴዛ ስር ነበርክ እንዴ? በእውነት ያለሱ ህይወት የለህም። ደስ ይላል። ተመልካቾቻችን እንግዲህ ያው ስለ ሮብለታው ጨዋታ ስለ ቶተንሃምና በአጠቃላይ ስለ ማንቸስተር አካሄድና አወዳደቅ ባክን እንደው ለተመልካቾቻችን ትንተናውን አድርግልን። በጣም ያሳዝናል። ተመልካቾቻችን ከስር ስሙት። ነጥብ በጣም ያሳዝናል። ማንቸስተር ዩናይትድ ቲያትር ኦፍ ድሪምስ ህልሞች ሁሉ የሚሆኑበት እንዳልተባለ አሁን ያውሉ ህልም ሆኖበታል። ቀያዩ ሰይጣን በዩሮፓ ሊግ ሰይጣን ከግራ ወደ ቀኝ አላክቷቸዋል። በጣም ያሳዝናል። ሀዘን ሁሉ ሞልቷል። ዩናይትድ ተሽበረከረከ። የሚያደርገው ነገር ሁሉ ጠፋው። ዩናይትድ አሁን ላይ አቋም የለውም፣ ቅርጽ የለውም፣ ፖዚሽኑም አያውቅም። መሪና ተጫዋች የሌለው ክለብ ሆኗል። ዩናይትድ ውስጥ የቀረነው እኔና ያለን ታማኝ ደጋፊዎች ብቻ ነን። ተጫዋቾቹ አንዳቸውም አይችሉም፣ ግራ ገብቷቸዋል። ለማንቸስተር ዩናይትድ ዋንጫ የሌሊት ቅዠት ሆኖባቸዋል። ክንዳቸው ዝሏል፣ ሐሞታቸው ፈሷል። ለማንቸስተር ዩናይትድ የሽንፈት የሀፍረት የውድቀት ዓመት መሆኑ በጣም ያሳዝናል። ቶተንሃም ስፐርስ የዩናይትድን መቃብር ቆፍሮለት ደጋግሞ ቀብሮታል። የማንቸስተር ዩናይትድ ፀሐይ ላትመለስ ጠልቃለች። ተቀበሩ ማለት በቃ ተሸንፈዋል ማለት ነው። መሸነፍም ክብር አለው። የዋንጫ ውድቀት፣ የቻምፒዮንስ ሊግ ማጣት፣ ከአውሮፓ ሊግ መባረር። ቆይ የማንቸስተር ዩናይትድ ውድቀቱ ነጥብ ለምንድን ነው እንደዚህ የጣለውበት ምክንያት ምንድን ነው? እስኪ በጣም ጥሩ ጥያቄ ነው።
ትልቁ ዩናይትድ ችግር የሀብት ብክነት ነው። ማንቸስተር ዩናይትድ ሸፋፋ ተጫዋች ይዞ ስቴዲየም ካልገነባው ይላል። እስኪ ማይሙት አሁን ያለው ስቴዲየም ምን ጎደለው? ከ70 ሺህ በላይ ህዝብ የሚይዝ ስቴዲየምን ይዞ እኔ የምፈራው ደጋፊው በዚያ አያያዝ ቁጥሩ እንዳይቀንስ ነው። ይልቁንስ ስታዲየሙን ሽጦ አንድ ደህና በረኛ ቢገዛበት እጅግ የተሻለ ነው። ለጥብጋቢ እንኳን የማይዝ በረኛን በ$40 ሚሊዮን ይገዛል። ኦናና ኪሳራ ነው። እኔ እንደውም በግሌ ኦናና ከሚሉ ኦሂድ ቢሉ ይሻል ነበረ። ኦናና ማን ነው? የዩናይትድ በረኛ ነው። እስኪ መስሎ ላይ አሳዩን እስኪ ኦናናን። ይሄ በረኛ አሁን አይችልም እያልክ ነው? በፍጹም አይችልም። ኦናና እንኳን ኳስ ቴክስት አይመልስም። ክፍያው የተረሳበት ሰራተኛ ይመስል በተንኮል ኳስ ይለቃል፣ ወደ መረቡ ይነዳል። እኔም አንዳንዴ ሳስበው ኳስ ይዝ እጁን ወለምታ ያጋጥመው ይሆን? እንደው በጣም ያሳዝናል እኮ አንተ። እና አጥቂዎቹስ? እሺ አጥቂዎቹስ? የእነሱን ነገር እንኳን አታንሳብኝ። የአጥቂው ክፍሉ እንደ ኳስ እንኳን በአግባቡ ማውረድ በማይችሉ በነ ሆይላንድ ይመራል። እግዚአብሔር ያሳየ ኳስ ይዞ ጎል ጋር ሲደርስ ልክ እንደ ኮባ ጥይት ይልመጠመጣል። ጉልበቱ ቄጤማ ሲሆን አያሳዝንም? በዛ ላይ ደግሞ ብሩኖን አመቱን ሙሉ ነፃ ሚና ሰጥተውት ሲያጫውቱት ከርመው አሁን ላይ መሀል አደረጉት። ይሄ ራሱ ሌላ ተልእኮ ያለው ይመስላል። ሊጣራ ይገባል። አንተ በዚህ አይነትማ እንደው የባለፈዎቹ ይሻላሉ ማለት ነው እነዚህ የሚያርሱት። ወይ ተከላካዮችም አይችሉም ማለት ነው? ምን ባክተወኝ፣ የነሱ ሲበሳል። ሃሪ ማጓየርና ሉክሾ የሚባሉ ተጫዋቾች ኳስ ሲገጩ ቅል የሚመቱ ይመስላሉ። አናታቸው ላይ እንደሚሰበር ለኮፍ አርጓት ነው የሚያልፉት። በዛ ላይ በጣም የሚያሳዝነው አንዳንድ ጊዜ በጭንቅላታቸው መግጨት ያለባቸውን በቁርጭምጭሚታቸው ሄዲንግ ሊገቡ ይሞክራሉ። በጥቅሉ ሲከላከሉ አያምርባቸውም። በዛ ላይ ደግሞ ደስ ሲላቸው ራሳቸው ላይ በሚያገቡ ተከላካዮች ኧረ ተቃጠሉ። አይዞ እና እነዚህ የጠራቸው ከብቶች አሁን እረኛላቸው። እረኛው ሳይብስ አይቀርም፣ ደሞ አያፍርም። ስራዬን አላቆመም ይላል። ነገር ግን ቦርዱና ደጋፊዎቹ ከወሰኑ ምንም ካሳ ሳልጠይቅ ነገውኑ ሄዳለሁ ብሏል። ለምን ጥርግ አትልም? ለምን ውልቅ አትልም? የቴናክ ታናሽ ወንድም አሞሪም ማለት ራሱ ቴናክ ጸጉር አብቅሎ ማለት ነው። ቆይ አንተ ግን የማን ደጋፊ ነህ? እርግጠኛ ነኝ ግን እኔ የምትመስለኝ የማንቸስተር ደጋፊ ነህ አይደል? ረጅም ጊዜ ደግፌው ነበር። አሁን ግን ነፍስ አውቄያለሁ። እሺ አሁን ማንቸስተር ወደ ቀድሞ አቋሙ ለመመለስ ምንድነው ማድረግ ያለበት? እስኪ ክለቡ የወደቀ ክለብ ሆኗል። ክፍተቱን መሸፈን ደጋፊ አያስብልም። ጭራሽ እኮ ዋንጫ እንበላለን ብለው ደግሰው ሊያበሉ ነበር በትልቅ የድስት ሽንኩርት ተከትፎ። ይሄንን ሳያሳየኝ በደጋፊነት ዘመኔ እና ድግሱን በሉት ይበሉታል። ዋንጫ እንኳን ባይበሉ ይሄን ይብሉ እንጂ። ሲያሳዝኑ ግን እንደው ሲያሳዝኑ አንተ ደጋፊዎች ግን እሺ እስኪ ስለ ዋንጫ ስለወሰዱ ስለ ቶተናሞች ደግሞ ጥንካሬ አንዳንድ ነገር በለን እስኪ። ድንቄም ጥንካሬ እንዲሁ በነፃ ቶተናም ብቻውን ተጫውቶ ዋንጫውን ወሰደ። ጨጓራ የተቃጠለ ኦናና የሚሉት ሽባ በረኛ የገባበት ጎል እኮ ራሱ ላይ እንዳስገባበት ነው። ቶተናም በታሪኩ ዋንጫ አይቶ አያውቅም እኮ። አሁን ግን ከሱ ያነሰ ሲያገኝ በረታና ኩርኩምን አሳረፈ፣ ዋንጫውን ወሰደ። አሁን ትንሽ ስሜታዊ ሆነ። አየህ አሁን ነፍስ ማወቅህ ቀርቶ ያቺ የደጋፊነት ስሜት መጣች አይደለ? ተወኝ እስኪ። አሰልጣኝ ተብየው ምንም ተጫዋች መምረጥ አያውቅም። እንደውም እኔ አንድ ምክር አለኝ። የዩናይትድ ተጫዋቾችን ገዢ ካገኘ ሁሉንም መሸጥ ነው። ነገሩ የገረሳት እኮ ነው። ቢሄዱ የማይቀዘቅዙ ሻምፒዮንስ ሊግ ተሳትፎ ውጭ መሆን ምን አይነት አሳዛኝ ነው። ሬድ ዴቪልስ ተብለን እንዳልተፈራን። ወይኔ ማንቼ፣ ወይኔ ልጅነቴ፣ እንዴ ልዋረድ። ወይኔ ማንቼ የልጅነቴ። ቲያትር ኦፍ ድሪምስ ህልሞች ሁሉ እውን እንዳልሆኑበት አሁን ላይ እውኖች ሁሉ ህልም ሆነውበታል። አንተ የኛ ሰው አረ ሰው የሆነ ነገር ሆነ ባካችሁ። ዋ እስኪ ወተት ይሆንልኝ።